ይኸውልህ ኪራ ምንም ጊዜ ሰጥቼው ራሱ ነገሮችን ሊፈታ አልቻለም። እኔ እንደዚህ ስታረግ ኪራ ተወኝ በቃ መሄድ አለበት በቃ ያዝናል። አልፈልግም ኪራ ተወኝ በቃ አልፈልግም ብያለሁ። በቃ እኔ ማሮኛል ወደዚህ ወደዛ ማለት በቃ አልፈልግም። ወረቀቱን ልቀበልህ የነበረው ይሄን ነገር እንዳይፈጠር ነው። በጣም ትጎዳለች ብዬ ነበረ፣ ግን አንተ አልሰማኸኝም። ትዕግስት አለመኖርህ እኮ ነው። እኛ ስንነግርህ እኮ አለመስማትህ ነው። ገብቶሃል? እዛ ባለበት ሂደህ ተፋቱ ማለት ማስደብደብ ይሄ ተገቢ ነው? አንደርሶ ድንገት ቢቸግረኝ ይችላል፣ ግን ደግሞ ጉዳቴን በእንደዚህ አይነት መንገድ አይደለም የምትፈታልኝ። ሲቀጥል ደግሞ እሱ ምንም ቢሆን ልታከብሮ ይገባል። ምክንያቱም የልጆች አባት ክብር ይገባዋል። አከብረው ነበር ታውቂያለሽ። ነበር አይደለም እስከ መጨረሻው ልታከብረው ይገባል፣ ለልጆቹ ስትል ማለት ነው። ገባ ካደለ ሲቀጥል በግድ ተፋቱ ተብሎ እስቲ እንዴት ነው እንደዛ የምታደርገው? ምን አይነት ሰው ነው ግን? እንዴት ደውሎ ይነግርሻል? አንቺን ለማስለቀስ ደወለም አልደወለም አይደለም። ለምንድን ነው አንተ እንደዛ የምታደርገው ነው የኔ ጥያቄ። ለምንድን እንደዛ የምታስደርገው? ምን አረገግ? በቃ ይቅርታ ጠየቀኝ መጥቶ አይደለ? ይቅርታውን ተቀበልኩኝ። አንተ ሂደ ማስደብደቡ ሂደ ተፋቱ ማለት ለምን አስፈለገ? ይሄ ከአንተ ይጠበቃል? እኔ ይኸውልሽ በአንቺ በኩል የሚመጣ ነገር እንደማልቀበል ታውቂያለሽ። ምን ያህል ዋጋ ከፍለሽ እዚህ ደረጃ እንደደረስሽ ታውቂያለሽ። ብዙ ነገሮችን ታግሻለሁ። ነገሮችን እንዲያስተካክል ጊዜ ሰጥቼው ነበር። ይኸውልህ ኪራ ምንም ጊዜ ሰጥቼው ራሱ ነገሮችን ሊፈታ አልቻለም። ታዲያ እኔ ምን ማድረግ ነበረብኝ? አዳምጠኝ። እኔ ማለት ነው መጀመሪያ ራሱ ወደ ራሱ ተመልሶ እኔን መቶ ይቅርታ ከጠየቀኝ አንድ ቤት መሆን ከጀመርን በኋላ እሱን ወደ ራሴ ካደረግኩ በኋላ እኮ ሽማግሌ መላክ ይችላል። ቤተሰብ ጋር ገብቷል አይደል? ግን እዛ ባለበት ሂደ ተፋቱ ማለት ማስደብደብ ይሄ ተገቢ ነው? አንተ ከምትጀምሩን እንደዚህ አይነት ባህሪ ያለ በቀላሉ አልሰጥማ። እኔ እንዴት በቀላሉ ቃል ለሽም እኮ ማንም ሰው እየመጣ ቀልሎብሽ ሲሄድ ዝም ብዬ እያየው ነገሮችን እንዴት በቀላሉ ይፈቱ ይላሉ። ኪራ በጣም ስሜታዊ ይሆናል እኮ። እኔም በተደጋጋሚ ነግሬህ ነበረ። እሷ ደግሞ መጎዳቷን አንተ ረስተኸዋል። ገብቶሃል አይደለ? ፎከስ ያደረገው ናሆምና ናሆም ላይ ብቻ ነው። ገባ? ይኸውልህ አየህ አይደል? በጣም ማዘኗ እንግዲህ እኔ ወደዚህ የጠራሁት ማለት ነው። እኔ ወደዚህ የጠራሁት ኪራ ያዘንኩትን ሀዘኔን ያለቀስኩትን እንባዬን መተክ ወደ ሳቅ እንድትመልስልኝ ገባ ካደለ ከባለቤቴ ጎን ሆነ እንድትመክርልኝ ስናወራም እንደዛ ነው የተባባልነው። መታ አግዘኝ ሰው እንዳለኝ እሱም ይሄ አብሮ ተከትሎት የሚመጡ ሰዎች ብቸኛ እንዳልሆን ማየት አለባቸው ብዬ ነው እንጂ መተክ አፋታኝ መተክ እንደዚህ በለኝ አይደለም። ደግሞ ስለ ክብር እሺ የቤተሰቦች ክብር እንደሚቀድም አውቃለሁ። ቀጥሎ ግን የኔ ደስታ አይቀድምም? ደስታሽንም እና ቋልልም ደስታዬ እንደዚህ ነው። ደስታ እንደዚህ የምትመልስልኝ ለምን አትረጅኝም? እኔ ለአንቺ ነው እዚህ ድረስ ዋጋ ከፍዬ እየመጣሁ ለአንቺ ነው እነዚህም ነገሮች ሁሉ ማድረገው ታውቂያለሽ አይደል? ነገሮችን ለማስተካከል እየሞከርኩ ነው። ነገሮችን የምታስተካክለው ከዚህ በኋላ ንቆሽ ያለውን ነገር እንዳይደፍርሽ ስለምፈልግ ነው። ገባሽ? ተረዳሽኛል? ማን ነው? ምን ማለት ይችላል? ሰላም እንዴት ነህ? ሁሉ ሰላም አለሁልህ። ኪሩቤል አሁንም ስህተት አትስራ። እንግዲህ እንደሰማችሁት ነው ውድ ቤተሰቦቻችን። ለቤቴ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከነገር እንድትሆኑ በአክብሮት ጋብዛችኋለሁ። ውድ ቤተሰቦቼ ላይክ እና ሰብስክራይብ አትርሱት። አመሰግናለሁ ውድ ቤተሰቦቻችን። እንግዲህ ውድ ቤተሰቦቼ ውብዬ ያለችዋ እንግዲህ ሰምታችኋል ብዬ አስባለሁ። ውድ ቤተሰቦቼ እንግዲህስ ውብዬ ያለችዋ ሁኔታ ሁላችንም እናውቃለን። ውብዬ እንግዲህ ዛሬ አይደለም ከኖሃም ጋር ያው ግጭት የተነሳው ከዚህ በፊት እንግዲህ ማለት በእርግዝና ሰዓት ላይም በጣም ነው እየተጋጩት ያሉት ማለት ነው። እንግዲህ አሁን እየባሰ ነው እንግዲህ እየመጣ ማለት ነው። እንግዲህ እሷ ያለችው ሰምታችኋል። ወይኔ ይሄ ልጅ እኔ ራሱ መጀመሪያ ጊዜ ይሄ ቪዲዮ አይቼ በጣም ይሄ ልጅ በጣም እየቾክ ነው ነገ እሷ አይ ምናምን ካለችማ መሀል ላይ ይሄ ልጅ ደግሞ ያኔ ሼም ይይዘዋል ምናምን ብዬ እያስብኩ ነበርና አሁን ራሷ አያችሁ። ግን እሷ ልክ ናት። ለምን እንዴት ልክ ናት ብላችሁ ብትጠይቁኝ
መጀመሪያ ኑሃም ሰው የላትም ወይም ቤተሰብ የላትም ወይም ወንድም ምናምን የላትም ምናምን ብሎም እንደዚህ ብሎም እንትን ማድረግ ይችላል። እና ማለቴ ያ ማለቴ ሰው ቤተሰብ ከጎናችሁ ላይ ካለ ወይም ቤተሰብ ጋር ቶሎ የምሄድ ወይም ቅርብ ቦታ ቤተሰቦቻችሁ ከሆነ የሆነ ያለ አይደለ አይምሯችሁ ትንሽ ማሳረፍ የሆነ ነገር ስላለ የሆነ እንትን አትልም። እና እሷ በጣም ርቀት ላይ ቤተሰቦቿ ርቀት ላይ ስላለ በቃ ሁል ቀን በቃ የነሱ ሁል ቀን እያየን ነው ያለነው እና ለዛ በቃ ምናምን እንግዲህ ለወንድምየው ያለው ነገር እንግዲህ እሷ ያለችው እንግዲህ ሰምተናል። አጋራች ለወንድምየው ከዛ ወንድምየው ደግሞ እንግዲህ ከዛ ከክፍለ ሀገር ተነስቶ እንግዲህ እሷ ጋር ማምጣቱ አስቡት እንግዲህ ከዛ እንግዲህ መጥቶ እንግዲህ አይተናል። እንግዲውስ በእህቴ ላይ አልደራደርም ብሎ በጣም እንትን እያለ ነበር። እሷ ደግሞ እኔ አንተን የጠራሁክ እኮ ነገሮቹን አስተካክል ምናምን ለማለት ነው እንጂ ነገሮቹን ታበላሻል ምናምን ብዬ አላሰብኩም። እኔ አንተን የጠራሁት ስለ ፍቺ ወረቀት በጠበቃ ምናምን ዜና ምናምን አላልኩም። እኔ አንተን የጠራሁት ቁጭ ብለን ተነጋግረን ከኑሃም ጋርም ያለው በቃ አለ አይደለ በቃ እንደ ወንድምነትህ ታስተካክላለህ። ሰው የላትም ምናምን ብሎ ነው አይደል ብለን እንትን የሚያደርገው ስለዚህ ሰው አለኝ ስለዚህ በቃ ወንድሜ በቃ ይምጣና በቃ ያለውን ነገር ከእሱ ጋርም እንደ ወንድም ማለት በቃ ቁጭ ብሎ ያለው ነገር ይፈታል ምናምን ብዬ ነው ያሰብኩት እንጂ እኔ የፍቺ ወረቀት ዜና የፍቺ ወረቀት ላይ በጠበቃ ምናምን ብዬ አላሰብኩም ይመጣል ምናምን ብዬ አላሰብኩም። እንግዲያውስ ይሄ ውሳኔ እኔ ነው የሚወስነው እንጂ ወንድምህ አንተ አይደለክም። ውጣ ውጣልኝ ከቤቴ ብላ እንግዲህ ያሳዝናል በጣም የምር ወንድምየው ላይ እንግዲህ ትነሳለች ማለት ነው። ውብዬ እንግዲህ አንተ እንደዚህ አድርግ እስታስቡት ደውላ ና አስተካክል ብላ አመጥታ እንደገና ደግሞ ሰው ሀገር ነው እንግዲህ አይደለ እንዴ እንደዛ ነው ብዬ አስባለሁ። እኔ በበኩሌ እስቲ ወንድምዬን ውጣ ከቤቴ ብላ ሻምጣው እንትን የሃንድ በግ ነው የሃንድ በግ ነው ሻምጣው የእጅ ሻምጣ እንግዲህ እንትን አድርጋ ውጣልኝ ከቤቴ ብላ ይሄ በጣም ግራ ያጋባናል። ውድ ቤተሰቦቻችን አመሰግናለሁ። ላይክ ሳብ አድርጉት። መልካም ጊዜ